ሰማኝ ደግመህ እንዳስነካኝ ያቺ የምታቃለፈስ ሴት አይደለሁም እኔማ በሰራው ድራማ ምክንያት ከነሱ አምልጬ ተደብቄ ነው ያለሁት የተደበቅሽ ግን ሳይቆይ እውነቱን መጋለጡ ስለማይቀር ማንነቴን ካወቁ ያለውበት ይመጣሉ ወርኩበት ህይወት ነው እስከዛሬ ብዙ ነገሮችን አድርጌያለሁ እነዛ ስህተቶችን እውነት ስለነገርኳቸው ብቻ ይቅር እንደማትሉኝ ስላመንኩበት እኔም እንደተበዳይ ሳስመስል ነበር በሳቱ በቃ እየነገርኩ ነው ስለ ታሪክ እየነገርኩ ነው ስሚ ልታወሪኝ የጠራሽኝ ስለ ፓስፖርት ነው ከዚህ ሀገር ስለ መውጣትና ስለ መሸሽ ነው ስለኔ ታሪክ ንገሪኝ ምናምን አላልኩሽ ሰላም ውድ ቤተሰቦች እንዴት አላችሁ እኔ ከፈጣሪ ጋር አለሁ ውድ ቤተሰቦች እንግዲህ ዛሬ የደስታ ቀን ነው ልጃችን ጠፍቶ ተጨንቃችሁ አስባችሁ ለነበራችሁ ሁሉ ከኔ ባሻገር እናንተ ደስተኛ ትሆኑልኛላችሁ ብዬ ስለማስብ ውድ ቤተሰቦቼ ልጄ መገኘቱን እንግዲህ በዛኛው ቻናል ባለው ቪዲዮ ላይ መመልከት ትችላላችሁ ልጄን አግኝተነዋል ግን ያለበት ያተነፋፈስ ጉዳይ ልክ ስላልሆነ ወደ ሆስፒታል ከካሜራማኔ ጋር ተሯሩጠን አድርሰነው ደህና በሚባል ሁኔታ ላይ ሆስፒታል ይገኛል እናቴም እህቶቼም እንግዲህ ህግ የራሱ የሆነ ውሳኔ ፍርድ ቤት አቅርቦ ይሰጣቸዋል የራሳቸውን ቅጣት ተቀብለው ተጸጽተው ተምረው ደግሞ ነገ አምራችና ጥሩ ኃይል ይዘው ይወጣሉ ብዬ አስባለሁ ውድ ቤተሰቦቼ እናቴ ስለሆነች እህቶቼ ስለሆኑ ማልፍበት መተውበት ምንም አይነት ምክንያት የለም የሙያዬም ኢቲክስ አይፈቅድምና ይሄንን ማድረግ ስለማልችል ውድ ቤተሰቦቼ ለህግ አሳልፌ ሰጥቻለሁ እንኳን ደስ አላችሁ ዛሬ ደግሞ የተገናኘ ነው እንግዲህ እቺ ከጎን የምታዩት እህታችን ከዚህ በፊት በነበረው ቪዲዮ ላይ ራሷን እንደተበደለና እንደተጎዳ ሰው አርጋ አሳይታን በጣም በመጸጸት ሁኔታ ውስጥ እነሱን አብሯት የሚሰሩትን ሰው አሳልፋ እንደምትሰጥ ቃል ገብታ ይዣቸው ከቤት ውስጥ በድብቅ እንደወጣው ያያችሁት ነገር ነው አሁን ላይ ግን ስለ ሁለቱ እሷም ስለ ጓደኛዋ አብራት ስለነበረች ልጅ ከጀርባቸው ያለው ነገር እየተጠና ነበረ በጣም በሚያሳዝን ሁኔታ ውድ ቤተሰቦቼ መታስታውሱ ከሆነ እስኪ ወደ ኋላ ልመልሳችሁ ከዚህ በፊት የዚህ የሰው ስጋ መብላት ሰው እንደዚህ ማሰቃየት ካስታውሳችሁ ወርቅዬን ታቋታላችሁ ብዬ አስባለሁ ወርቅዬን የማያስብ ማንንም የለምና አንድ እጇን ያጣች ሰው ናት እሷም እጇን ያጣችሁ በዛ በፓይለትና በዶክተሯ ሴትዮ እንደነበርም በደንብ ታስታውሳላችሁ ብዬ ነው ያው እንደታስታውሱት ያህል ዋና ሐሳቡን ልንገራችሁ ላስተውሳችሁ በሚል ነው እና እሷ ማለት የዶክተሯ እህት ናት ይሄንን ማመን እኛም አልቻልንም እንኳን እናንተ እኔ ራሱ ግራ ገብቶኛል በጣም በተደጋጋሚ በማጣራት ውስጥ በነበርንበት ሰዓት ራሱ ከአባላቶቻችን ጋር አብረውን ካሉ ሰዎች ጋር ባካችሁ በድጋሚ ይሄን ነገር ለማወቅ ሞክሩ አጣሩ እያልኩ የእውነት በጣም ስጨቃጨቅና ስነጋገር ነበረ ግን ዞሮ ያ ሆነ ትክክለኛው ውጤት የሷ እህት ናት የሷ ቀኝ እጅም ናት እሷና ያ ፓይለት የተባለው ሰውዬ እንግዲህ እስር ላይና እርምት ላይ እንደሚገኙ ግልጽ ነው ይታወቀ ነው ግን እነሱ እዚህ ውጭ ሆነው ቤተሰቦች ሆነው ተከበው አንድ ላይ ሆነው ይሄን ስራ በደንብ እየሰሩትና ትርፋማ እየሆኑበት እንደሆነ ነው የደረሰበት እንግዲህ የኔ ቤተሰቦች የእውነት ግራም ያጋባ ነውና እንኳን አገኘኋት እንኳን እጄ ገባችና ለጊዜው እኛ ጋር እንድትቆይ ተብሎ ነበር የተቀመጠችው ግን ያው ግዴታ በየነገሮች ውስጥ ሁሉ ከክፍለ ሀገር የመጣ ሰው ነኝ ስላለ ብቻ ከክፍለ ሀገር መጣ ተብሎ ዝም አይባልም ማጣሪያው ሲደረጉ የሷ እህት እንደሆነች ሰምተናል ዛሬ ደግሞ አጠገብ ያርግ ያመጣኋት ይሄ ነገር ማብቃት አለበት ከቤተሰብ ሲወርድ ሲዋረድ የመጣ ጉዳይ እንደሆነ በተከታታይ እያየን ስለሆነ ይሄ ቤተሰብ ዛሬ ላይ ጉዳዩ ሊያበቃለት ይገባል ልጄን ያገኘሁበት ቀናት ናቸውና አሁን ሞራል ላይ ነኝ የእውነት ነው የምላችሁ ምንም ፈራበት ማስበት የምጨነቅበት ጉዳይ የለም ያኔ ሲያዛቸውም ሲያስፈራራቸውም የነበረ ከቤተሰብ አካላቸው ማለትም እነሱ ቤት መጥቶ ያደገ ልጅ እንደሆነና ብቻ ምን አለፋችሁ ከአያት ከእናት ከአባት ወርሰው እዚህ የደረሱበት ጉዳይ እንደሆነ እሷም በመናገር ባለባት ሁኔታ በምርመራ ሂደት ውስጥ ያንን ተናግራለች ቀሪውን ከሷ ምን ሰማ ነው የሚሆነው ወደ ቤተሰቦቼ እናንተ ግን እስከዛው ቪዲዮን ላይክ ሼር ሰብስክራይብ አድርጉት ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡልን መጀመሪያ መጸጸት ያለ ነው ተጸጽተሽ ነበር ቤተሰቦችሽ እንደሆኑ ከነዚህ ሰዎች ጋር እንግዲህ ከዛሬ 3-4 ወር በፊት የነበረ ታሪክ ነው ከነሱ ጋር ግንኙነት እንደነበረሽ ለምንድን ነው መናገር ያልፈለግሽ
ለምን ልናገር እችላለሁ ማለት አደጋ ውስጥ የገቡት እነሱ ናቸው እንጂ እኔ አልነበርኩም። ስለዚህ ራሴን ለማዳን መንገድ መፈለግ ነበረብኝ። ስለዚህ ህግ አካል ጋር በመዋሸት ራስሽን ለማዳን ሞከርሽ ነው። እውነቱን ብነግራችሁ እኮ አታግዙኝም ወይም ደግሞ አትምሩኝም አይደል እንዴ? የኖርኩበት ህይወት ነው። እስከዛሬ ብዙ ነገሮችን አድርጌያለሁ። እነዛ ስህተቶችን እውነት ስለነገርኳችሁ ብቻ ይቅር እንደማትሉኝ ስላመንኩበት እኔም እንደተበዳይ ሳስመስል ነበር በሳቱ። በቃ አሁንም በኮንፊደንስ ነው እያወራሽኝ ያለሽው አይደል? በነጻነት አሁን እኮ ሁሉም ነገር አውቃችሁታል። ከዚህ በኋላ ወደዚህም ወደዛም የሚያስብለኝ ነገር የለም። ባታውቁት ኖሮ ምናልባት እንዳስመለጣችሁኝ ባሳባችሁበት ቅስፈት ነበረ ላመልጥ ያሰብኩት፣ ግን ደግሞ አልተሳካም። ስለዚህ ምንም ማድረግ የምችለው ነገር ከሌለ ምንም የሚያስፈራኝም የሚያስጨንቀኝም ነገር የለም። በቃ አሁን ነው የሚያስፈራሽ ነገር የሌለው አሁን። ለምን ማን እንደሆንሽ ምንነትሽ ስለተረጋገጠ የሚያስፈራ ነገር የለም አይደል? ነው አይደል? ሐሳብሽ ነው ሌላ ሐሳብ አለሽ? ያው እንግዲህ በቃ መታሰር ነው አይደል? ሌላ የሚጠበቅብኝ ነገር አለ? ስለዚህ መታሰር ምንም ነው ለኔ ነው። አው ስለዚህ ላንተ ምንም ማውራት አይጠበቅብኝም፣ ምንም ማድረግ አይጠበቅብኝም፣ ምንም ማሳለፍ የሚሰጠው ነገርም አይኖርም። ምክንያቱም ያንንም ማረኩ ይሄንንም ማደረኩኝ ልታደርግ የምትችለው ነገር እኔ ማሰር ነው። ሴትነትሽ፣ ጊዜሽ፣ እድሜሽ አያሳስብሽም ማለት ነው? እሺ እኔ ላንተ እውነቱን አሳልፌ ስሰጥ በምላሽ ለኔ ምን ታረግልኛለህ? በፊት ነበር፣ አሁንማ ራሴ እኮ ደረስኩበት። ከደረስክበት አሁንም ቢሆን የኔ እርዳታ አያስፈልግም። አንቺ እርዳታ ስለሚያስፈልገኝ መስሎኝ ጊዜ ተርፎኝ እኮ አይደለም ካንቺ ጋር ያለው ያንን ሁላ ጊዜ ላንቺ በማዘን በመሞኘት አሳልፌያለሁ አይደል? አሁን ደግሞ ላንቺ ማዝንበት የምሞኝበት ምንም አይነት ጊዜ አይኖርም። ጊዜው ጊቭ ኤንድ ቴክ ነው አይደል? ከኔ something ኢንፎርሜሽን ፈለክ something ፈለክ ለኔ ልታረግ የምትችለው ነገር እስከሌለ ድረስ ላንተ ምረዳበት ምንም ጥቅም የለኝም። ገባ? ያኔም እንደዛ ሰሆን የነበረው ስለማንከኝ እና ደግሞ ከዛም ወጣበት መንገድ ስለነበረ ነው። እነሱን አጋፍጬ ራሴን ነፃ ለማድረግ ሐሳቡ ስለነበረኝ ነው። አሁን ግን እንደማያው ከሆነ ለኔ ልታረግልኝ የምትችለው ነገር ምንም እስከሌለ ድረስ ማንንም ማሳልፍ ያልሰጠኝ። እሺ ወደ ቤተሰቦቼ የእውነት እሷን ሳወራት አሁን ከሷ ጋር እህታማቾች ከዶክተሯ ጋር ከወርቅዬ አሰሪ ጋር እህታማቾች እንደሆኑ የእውነት ግልጽ የሚታይ ነገር አለ። የመልካቸው መመሳሰል የሆነ ሁሉ ነገራቸው በአጠቃላይ አንድ አይነት ነው። ብቻ ላንቺ እኔ ማደርግልሽ ድጋፍ ወይ እምሰጥሽ ነገር የለም። ህግ በራሱ ላደረግሽው ነገር ለዚህ ጋር እንዲቀልልሽ ነገሮችን ለማስተካከል ላደረግሽው ነገር ህግ ሊያቀልልሽ ይችላል እንጂ እኔ አንቺን የማግዝበት ምክንያትም የማግዝበት መንገድም የለም። ህግ ለኔ ያን እንደማረግልኝ ምን ማረጋገጫ አለኝ ነው ጥያቄ። ህግን መጠየቅ ትችያለሽ። አሁን ይኸውልሽ ስለዚህ ምንም የሚጠይቀኝ የሚገባው ህግ ነው። እንደዛ የምትል ከሆነ አንተ አይደለህም። ስለዚህ በአንተ በኩል ማድረግ የምትችለው ነገር ካለ አድርግልኝ። እኔም ማዝንለትም ማስቀረውም ነገር የለኝም። ሁሉንም ማሳልፈ ይሰጣል። ምንድነው አሁን እኔ እንዳረግልሽ የፈለግሽው? ግልጽ ነው እንግዲህ። ምኑ ነው ግልጽ? እኔ አሁን ላይ ለመታሰር ዝግጁ አይደለሁም። ብታሰር እንኳን ሊፈረድብኝ የሚችለው እድሜ ልክ ነው። ያንን ነገር መቀየር የምትችል ከሆነና እኔ የተሻለ ቦታ ላይ ማስቀመጥ የምትችል ከሆነ የህግ አካላቱን ማናገር የምትችል ከሆነ አሁንም ለረዳህ ዝግጁ ነኝ። ምክንያቱም እኔ ካረዳውክ በየትኛውም ሁኔታ የቀሩትን ነገሮች ማጋለጥ አትችልም። ኦኬ እሺ፣ እኔ እሱን ላግዝሽ። አንቺ ግን ዛሬ ሁሉም ቤተሰብ የምትያቸው በዚህ ስራ ውስጥ ያሉ ሰዎች በአጠቃላይ እንድትነግሪኝ እፈልጋለሁ። ወይ ደግሞ ትደውያለሽ። በተለይ ይሄ ወፍራም ሰውዬ ያኔ ወንድምሽ ሆኖ ማለት አብሮ አደግሽ ሆኖ ግን እንደ አዛዥሽ እንደሚያንገላታሽ ሰው የሆንሽበትን ሰው እፈልጋለሁ። ሲጀመሪያ ማስመሰል ነበር ማለት ያን ያህል ያንገላታኝ አልነበረም። የሳራን ትኩረት ለማግኘት ነበር እንደዛ ሰውን የነበረው እንጂ እኔ እሱን ፑሽ ማድረግ ከብዶኝ ምናምን አይደል። እሷም ይሄንን ነገር አታውቅም? አዎ አታውቅም። ምክንያቱም ራሷን እሷ ብቻዋን እንደተበዳይ የምታስብ ከሆነ ራሷን ሌላ ነገር አድርጋ እኔ ላይም ጣጣ ይመጣል። ሶዛት ግዴታ ከሷ ጋር እንደሆንኩ ለሷ ማስመሰል ነበረብኝ። ስለዚህ አልጋ ላይም ግንኙነት ከሷ ጋር ሲያደርግ የነበረው አንቺን ትቶ እናንተ የቤተሰባዊነት ግንኙነት ስላላችሁ ነው።
የሚገባው። እሺ እኔ የምችለውን ያህል ድጋፍ አድርግልሻለሁ። ለዛሬ ግን አንቺ ተባበሪኛለሽ፣ ትደውይለታለሽ የት እንዳለ እና እስኪ ወንድማዊ ግንኙነታችሁን እንድናቅ እንድታደርጊኝ እፈልጋለሁ። እርዳታዬን እየጠየቅሽኝ ነው አይደል? ስለዚህ ያንቺን እርዳታ እኔ ታረጋግጥልኛለሽ። አንቺ እኔን አሁን ከኔ ጋር የምትደራደሪበት ምክንያት የለም። ምክንያት ስልሽ እንድትደራደሪኝም አልፈልግም። ያልኩሽን ከማመን ውጭ አማራጮች የሉሽም አይደለ? አማራጭ ላይኖርኝ ይችላል። የለሽ ግን ደግሞ አንተም አማራጭ የለህም። ይኸውልሽ እኔ በራሴ ቀን ይፈጃል እንጂ ሁሉንም ነገር አውጣዋል። ግን ላጠፋሽው ጥፋት አሁንም መቀነሻ ማስተዛዘኛ የሚሆን ነገር ማድረግ የምትፈልጊ ከሆነ ይሄው ክፍት ነው መንገዱ። አይ አልችልም በያዝኩበት መንገድ እቀጥላለሁ የምትይ ከሆነ ራስሽ ይዘሽ ዳፋሽን ራስሽ ትቀሪያለሽ ማለት። እሺ ይሁን እንግዲህ። ስለዚህ ትደውይለታለሽ። ግን ይኸውልህ ቃልህን አልጠበቅም ማለት እኔ እስር ቤት ገባሁ ማለት ሁሉም ነገር ያበቃል ማለት አይደለም። እሱን ከጨረስን በኋላ ብንዛዛት ይዛቸው እኮ አይደለም ይሄ እየነገርኩ ያለሁት ነገር። ሰማሁሽ። አዎ እንደ ጋዜጠኛም ሊሆን ይችላል እንደምንም እንደ ህዝብ ተቆርቋሪ ቃልህን እንድጠብቅ ይገባል። እኔም ያለኝን ኢንፎርሜሽን እነግርሃለሁ፣ አሳልፌም እሰጥሃለሁ። እሱን መያዝ ያን ያህል ከባድ ነገር አይደለም። እስከዛሬ ያው እኔ ብዙ ከቨሮችን ስላረኩለት ምናምን እንደ ቦስ ሆኖ ቆይቷል እንጂ እሱ ማለት ማንም ነው። ስለዚህ ቃልህን መጠበቅ ካልቻልክ አሁንም ታስራለችና ህይወቷ አብቅቷል ብሎ የሚባል ነገር አይኖርም። እሺ በአጠቃላይ ታስፈልጊኛለሽ ብዬ እንዳስብ እያደረግሽኝ ነው። በሚገባ እሱን አስበህ መሰለኝ አንተም እዚህ ያለው። እሺ ውድ ቤተሰቦቼ እስኪ ለዚህ ሰው ትደውልለትና ምን እንደሚፈጠር እንደተለመደው ነው የሚሆነው። ብቻ እስኪ ስልኩን ታውራውና ሚላትን ሰምተን ተመልሰን እንገናኛለን። እኔ ከማውራቴ በፊት ትደውልለት። ውድ ቤተሰቦቼ ምንድነው የምትፈልገው? እንዳስለፈልፈው ነው ያለበት ሄድ ነው ፋሚሊ መሆናችሁን ሞር ይንገረን እንወቅ። እኔ ማመን ስላልቻልኩ እስከሄድም ጊዜ ይላል። ቀላል ነገር ነው እሱን ማረጋገጥ። ያንተ አላማ ፋሚሊነቱን ማወቅ ብቻ ነው ወይስ ጉዳዩን መዝጋት ነው? የት እንዳለ ማወቅ። ነይ ሊልሽ ይችላል። እዛ ቦታ ላይ ይዘሽ ሂጂ እምልሽን ከይዘሽ ትሄጃለሽ። ከሰራሽ ወንጀሎች አንፃር ኖርማል ነው። እኔ የምልሽ ነገር በጣም ቀላሏና ትንሿን ነገር። ስለዚህ ብዙ አትረበሽ። እሺ ውድ ቤተሰቦቼ ስልኩን እንደውልለት ምን እንደሚለን እንስማ እስኪ። ሄሎ። አቤት። እንዴት ነህ? አልበል። ምን አላወቅኝም ነው? አላወቅሽም። አንዴ ታይም የለኝም። አልበል። የትኛው ስራክ እባክህ? ያበቃለት ስራክ ነው? ኦኬ። ማንነትሽን ስታውቂ ደውዪ። ይኸውልህ መገናኘት አለብን፣ ማውራት ያለብን እህት ነኝ በይው እንጂ ምን አስፈራሽ? አሎ የኔት ስልኩ የስራ ስልክ ነው። ጊዜ አታርቂው። እሺ እህትህ ነኝ። የኔት ካልክ አይቀር እንገር። እህት ነኝ? አዎ። እኔ እህት ኑሮኝ አያውቅም፣ ወደፊትም አይኖረኝም። የትኛዋ እህቴ? ይኸውልህ ሳራ አሁን ከእጃችን ወጥታለች። ኦኬ። እናንተ ሁለት ደደቦች ናችሁ። እዛኔ ከቤት እንዳትወጡ ብያቸው ትቼ ቤት ስመጣ ማንም የለም። ታውቃለህ እኮ እኔ ለሳራ ትኩረት ላለመሳብ እንጂ ያንተን ቃል የምከተል በግ እንዳልሆንኩ በስርዓት ታውቃለህ። ለማንኛውም አሁን በግነት አለ በግነት አይደለም እያወራሁ ያለሁት። በስነ ስርዓት እንድታሪ ይፈልጋል። እኔ ጋር አለ ወስሽ ነኝ። እሺ ሰማኸኝ? እኔ ጋር አንተ የምትፈልገው እቃ አለክ እያልኩ ነው። እንደዛ አይነት ሁኔታ እንድታወሪኝ አያስፈልግም። ለማንኛውም የታባታችሁ ሄዳችሁ ነው ይዛል። ይሄ ደንቆሮነት እኮ ነው ከሰው በታች ያደረገ። አንቺ የደነዝ ልጅ መጥቼ ጉሮሮሽ እንዳልበጠስልሽ ደደብ። ከዚህ በኋላ በእንደዛ አይነት ሁኔታ እንድታወሪኝ አልፈልግም። የዛ ቀን እንዳትወጡ አልኳችሁ። የት ነው የወጣችሁት?
ቴክስት ጥያቄ ብቻ በስለሳለች ልክ አሁን ሁሉም ነገር አብቅቷል። ያለ ከአማራጭ ከሀገር መውጣትና ማምለጥ ነው። ገባ? እሱ ለኔ ያነግሪኝ። እኔም ደግሞ በተመሳሳይ ከሀገር መውጣት አለብኝ ማለት ትረዳኛለህ? እረዳሃለሁ ማለት ነው። ማለት ከሀገር መውጣት አለበት። ምን አግኝተሽ ነው ወይ ምን አይተሽ ነው? ፓስፖርት ከኔ ጋር ነው ያለው። ፓስፖርትህን የምትፈልግ ከሆነ ስሚ አልተዋሽም እና ደደብ ነሽ ብዬ የምሰጥሽ ለዚህ አንቺ ጋር ያለው ፓስፖርት እኔ ጋር 3-4 ተማሪ እሱን ተይውና ምን ሰምተሽ ነው ያልኩት። ይኸውልህ የመጨረሻ እድል እየሰጠውክ ነው። ምን ሰምተሽ ነው? ስለ እድል ምን አናተውሪኝ አንቺ ደደብ። ያኖርሽኝ አይደለም። ቴዲ መያዙን አልሰማክም? ቴዲ መያዙን አልሰማክም? ኦኬ ያዙት። በጣም አሪፍ። ሳራ የቀረው አንተ ብቻ ነህ። ሳራ ስር ያልኩት ሳራን አሽሽተዋታል። ሳራ ተይዛለች በሚገባ። ያ ቱልቱላ ደነዝ ጋዜጠኛ ህይወታችን ውስጥ እያንጸባረቀ። ስለዚህ መተው ጋማሃን ከማለታቸው በፊት አንቺ የት ነሽ? ማምለጥ አለብን። ስለኔ ጋማነት አታውሪ። አንቺ የት ነሽ? እኔማ በሰራሁት ድራማ ምክንያት ከነሱ አምልጬ ተደብቄ ነው ያለሁት። የተደበቅሽ ግን ሳይቆይ እውነቱን መጋለጡ ስለማይቀር ማንነቴን ካወቁ ያለሁበት ይመጣሉ። የተደበቅሽ ነው ያልኩት። የተደበቅኩበትን ለምን እነግርሃለሁ? መጀመሪያ ልመንክ። ሲጀመር የት ነው ያለህ? ስሚ ስላመንሽ መሰለኝ ስልኬ ላይ ደወልሽ። ስላመንኩ አይደለም፣ ግዴታ ስለሆነ ነው። ለማንኛውም አሁን ከድሮ ካታና ጭቅጭቅ ወተን ሳራ ካጠገቢ ስለሌለሽ በስነ ስርዓት ብናወራ ጥሩ ነው። ስሚኝ እነዚህ ሰዎች በጣም አስከፊና አስቀያሚ ሰዎች ናቸው። ከሁለት አንዳችን ከተያዝን እስከ ዕድሜ ልክ መሄዳችን አይቀርም። እኔ ደግሞ እስር ቤትን እንዴት እንደምጠላ ታውቃለህ። እሱ ግልጽ ነው። ለማንኛውም ኳታር እንሄዳለን። ከኳታር ለንደን፣ ከለንደን ብለን ወደ እንግሊዝ እንመጣለን። ሁሉ ለማድረግ ግን እናሽ ተገናኝተን ማውራት አለብን። ጥሩ። ፓስፖርታችን ሴፍ ቦታ ነው ያለው። ፓስፖርቱ ችግር የለውም። ገንዘብ ምናምን ቀሪውን ነገር አዘጋጅተህ ጠብቀን። እሺ። ስለዚህ እኔ አሁን ያለሁበት ሳይሆን አስፈላጊው የምንገናኝበት ቦታ ነው። ስሚ ያ የደነዝ ልጅ ጋዜጠኛ ያንን ቦታ አውቆታል። ያም ግምጃ ክፍሉን አይቲንክ አውቆታል። ያልተረዳው ነው የሚመስልክ? ባለፈው እኔና አንቺ የተገናኘንበትን ከሳራ ጋር ያን ቤት ታሽጓል የሚል ነገር አንብቤያለሁ። ስለዚህ ከዛ በፊት መጀመሪያ ያገኘን ቤት ይጠረጥሯል ብዬ ስለማላስብ ሁለተኛው ግምጃ ቤት እንገናኛለን። እሺ ጥሩ። የሸጥኩት ኩላሊት ስላለ የእሱን ኩላሊት ገንዘብ ተቀብዬ ወደ አንቺ እመጣለሁ። ጥንቃቄ አድርግ። በየትኛውም ሁኔታ እየተከታተልክ ሊሆን ስለሚችል ጥንቃቄ አድርግ። ስሚ እያወራሽ ያለሽው ከማንም ተራ ወዛደር ሰው ጋር አይደለም፣ ወይ ከጋዜጠኛው ጋር አይደለም፣ ከኔ ጋር ነው። እሺ እሱን እንኳን ተው። ለማንኛውም ስሚኝ እኔ ነው ቤት ገብተሽ ቀድመሽ ጠብቂ። በተረጋጋ መንፈስ ማውራት ይኖርብናል። ጥሩ። ሌላ ነገር እንደማታስብ ተስፋ አደርጋለሁ። ሰሚኛለሽ? በአንድ እጅ በአንድ ሳህን የበላን የህፃናቶች አብሮ አደጎች ነን አይደል? እዚህ አብራ ያደገችኝ ከጎዳና አንስታ ሰው ያደረገችኝን እናትሽን እጃለሽ። እህቴ ባትሆኝም እህቴ ነሽ። አንቺ ክፋት ማሰብ መጀመሪያ ነበር የምገልሽ። ለማንኛውም ክፉ ነገር አላስብም። አንቺ ተጠንቀቂ። ስለዚህ እጠብቅሃለሁ። ችግር የለውም። የእናትሽ አደራ። ከአንድ ሰዓት በኋላ እንገናኛለን። ኦኬ። አንድ ሰዓት ቀደም ብዬም ልደርስ ስለሚችል ቶሎ ብለሽ ሂጂ። እሺ። እሺ ውድ ቤተሰቦቼ እንዴት ማለት እንዳለብኝ አላውቅም። የኮንፊደንሳቸው ነገር በጣም ነው የሚገርመው። የእውነት የሆነ ህጋዊ ስራ ቢኒያም እንኳን መቄዶንያ እንደዚህ ኮንፊደንስ ኖሮት ስለ ስራው አይወራም የሚሰራው ሁሉና በጣም በሙሉ ሆነው ኮንፊደንስ ኖሯቸው ነው የሚያወሩት። መጀመሪያ ያሉት ቤት ትዝ ካላችሁ እኔ እህቴን ይዣት የሄድኩበት ቤት ማለት ነው። ከዚህ ጊዜ ከምናቃጥል አሁን ተነስተን ካሜራማን ያለ ከካሜራማን ጋር ሆነን ሄደን ቤት ውስጥ ካሜራ ደብቀን አስቀምጠንባቸው እንውጣ። እሷ ያው ፊት ለፊት ስለሆነች ልታቀው ትችላለች። እሱ ይምጣና እስኪ ስለዛ ቤተሰብ ምን እንደሚያወሩ ምን ሰማ ነው የሚሆነው። ውድ ቤተሰቦቼ ይደክማል፣ ይሰለቻል። የእውነት
አድካሚና ሰልቺ ሳምንታትን ነው እያሳለፍኩ የነበረው። ዛሬ ግን በልጄ መገኘት ምክንያት ሞራል አሪፍ ሆኖ ዛሬ ላይ ተገናኝተናል ከእናንተ ጋር። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። በጊዜ ገብተን ካሜራችንን ሴትል አድርገን እንውጣ እዛ ቤት ውስጥ። ከዛ እቺ ሴት ምን ትፈጥር ይሆን? ምንም አትፈጥርም። ከዚህ በኋላ የተቻለንን ያህል ማስረጃዎች ሰብስበናል። አድርግ የተባልሽውን ብቻ ነው ማድረግ የምትችው። ከዛ ውጪ ከዛ ትእዛዝ መውጣት አይቻልም ማለት ነው። ወደ ቤተሰቦቼ አብሮነታችሁ አይለየን። እዛ ቤት ጉዳያችንን ከጨረስን በኋላ ከኔ ጋር መልሰን የምንገናኝ ነው የሚሆነው። ላይክ እንዳይረሳ፣ ሼር ይደረግ። ወዳጅ ዘመድ፣ ጓደኛ፣ ቤተሰብ በአጠቃላይ የኔ የምትሉት ሰው ከዚህ ታሪክ ይማርበት እላለሁ። ቤት ውስጥ ያለውን ነገር አይተን ተመልሰን እንገናኛለን። እንግዲህ ላይፍ ላይ ነኝ። ስለዚህ ቦሳችን እስኪመጣ ለምን አንዳንድ ነገር አላጫውታችሁም? ቪዲዮ መቅረጻችሁ ካልቀረ ምን እንደሆነ ታውቃላችሁ? የዚህ ሁሉ ጨዋታ ማስተር እኔ ነበርኩ። that means ለዚህ ቤተሰብ በጣም የተለየ ቂም ያለኝ። ምን አይነት ቂም የሚለውን በኋላ የምታውቁት ይሆናል። አሁን ግን እንደ ሀሳቤ፣ እንደ ምኞቴና እንደ ፍላጎቴ ሁሉም ነገር ቦታውን ይዟል። ባይ ዘ ዌይ የሆነ ጋዜጠኛ ስለኖር አይደለም ወይም ህዝብ ስለጮህ አይደለም። እኔ ስለፈለኩ ነው እያንዳንዱ ነገር የሆነው ወይም እያንዳንዱ መረጃ የተገኘው። ለማንኛውም ሲመጣ በደንብ እያብላለሁ እነግራችኋለሁ። የት ነክ ወንድም አለ? ምንድን ነው እንደዚህ የተራበሽክበት ነገር? አልገባኝም። ልናመልጥ አይደል እንዴ? ብዙ እናወጣቸው ኩላሊት ነበር። እነዛን ኩላሊቶች ከዚህ ሀገር በመውጣታቸው ያዝኛል። በጣም ነው ደም ይጠማቅ። ደም ያለኝ ታቆም ታውቂዋለሽ? አውቀዋለሁ። ማን እንዲኖር ካረገና የሰሞክ ነው። በስልክ የሚያወራሽኝ አወራር ትንሽ ደስ አላለኝ። ያሳደግኩኝ አስተዳደግ ነው እንጂ ያንቺ ግፊት አይደለም እዚህ አቆመኝ። ዛሬ በጣም ብዙ ምነግርህ ማውራክ ነገር አለ። ራስህን ማዘጋጀት አለብህ። መች ከስተሽ ነው ስልክ በምትችለው አቅም አትቅለብለብ። ስልኩን መች ከስተሽ ነው ያልኩት። ኦልሬዲ እኮ ማቴሪያሎች ተወርሰዋል። እንደምታውቀው ፖሊስ ጣቢያ ነበርኩ። እሺ፣ ለማንኛውም ደህና ነሽ? እኔ ደህና ነኝ። ስራ እንዴት ነው? እኔ የምሰራው ስራ አንቺ ማታውቂዋለሽ ብዬ አላምንም። አዎ፣ ኦልሬዲ ከ90% በላይ ፖሊሶች ገብቷል። ኦኬ፣ ስራችንን ነው ወንጀላችን ነው እንጂ ገንዘብ እና እኛ እነሱ እጅ እስካልገባን ደረጃ ድረስ ስራውን መስራት የኛ መፍትሄ። ከመቼ ጀምሮ ነው ፖሊስ መፍራት የጀመርሽ? የኔት እኔ አልፈራውም እኮ። ለምን ፈራለሁ? ፍራቻ ነው የሚመስልክ? ፖሊስ ማለት በእኛ አንድ መሳሪያ ህይወቱን መቀማት የምንችለው ተራ ሰው መሆኑን አትዘጊ። እሱ በፊት ነበር፣ አሁንም ነው። አሁን ይኸውልህ አንድ እርምጃ ፊት ለፊታቸው ብትጠጋ ህይወት ያበቃልታል። ውጪ ሊያስወጣኝ ይችላል፣ ሊያግዘኝ ይችላል የምትለው እድ ሁሉ ተለቃቅሞ ገብቷል። ቴዲ ተያዘነሽ? አዎ ቴዲ ተይዟል። እንደነገርኩህ ከሀገር ወጣ የተባለው የተናፈሰ ወሬ ነበር። በጥቆማ ያለበትን አግኝተው ይዘውታል። እስኪ ወደ ኋላ እንመለስና ስለ ልጅነታችን አንዳንድ ጨዋታዎችን እንጫወት። እዚህ ቤት ስትመጣ ትዝ ይላል? ፈልገሽ ነው? አዎ ፈልጌው ነው። ማንኛውም ከዚህ ሁሉ አስቀድሜ አም ሶሪ ሺ በጣም አንዳንድ የስራ አስገዳጅ ሁኔታዎች ሆኖብኝ ነው እንጂ አንቺን ሁሌ ልብስ ማስወለቅና ሁሌ በጥፊ መምታት ፈልጌ አልነበር። እሱ እኮ ለሳራ የሰራነው ድራማ ነው እንጂ እናንተ መሀል ምንም ኑሮ እንደማያውቅ እኔም አንተ የምናውቀው ነገር ነው። ወደፊትም አይኖርም፣ ግን ቂም ከያሽብኝ ሶሪ ለማለት ነው።
ከዚህ በኋላ የምንገናኝበት እድሎች በጣም እየጠበቡ 3 አመት ምናምን ነበር እድሜክ እኛ ቤት ስትመጣ? 2 አመት ከ6 ወር አካባቢ። እኔ ደግሞ አልተወለድኩም ነበር። እቺ ምስኪን እናትሽ ውስጥ እየተማራጨለሽ። ከዛ በኋላ አንተም ነፍስ ያወቅ እናቴ እያሳደገችክ ጊዜው ከረፈደ እኔም ካደኩ በኋላ እናቴ ማረፏን ታውቃለህ። ነፍሷን የእሷ ግዴታና የእሷ ለቅሶና የእሷ ትእዛዝ ስላለብኝ ነው እስካሁን አክብሬሽ እየኖርኩ ያለሁት። እናቴ እንዴት የሞተች ይመስላል? ታማ ነው የተባልኩት። ታማ አንዴ የምታውቂው ነገር አለ? የስጋ ንግድ ያላወረው የቤተሰብ አባል አልነበረም። አንቺ እናትና አባት የኔን አያቶች ጨምሮ ማለት ነው? በሚገባ። ታዲያ የሚያገናኝ ዛሬ ዝም ብለህ እንድትሰማኝ ነው የምፈልገው። ዝም ብለህ እንድታዳምጠኝ እፈልጋለሁ። እኔት ዝም ብለህ አዳምጠኝ አልኩ። ከዚህ ሀገር ከወጣን በኋላ በደንብ ብንደማመጥ ይሻላል። እዚህ ቁጭ ብለን ሂስትሪ በምናወራበት ስለራስህ ማወቅ አትፈልግም? ያ ቀልቃላ ጋዜጠኛ ማን እንደሆንክ ማወቅ አትፈልግም ወይ? እየነገርኩ ነው አይደል? ዝም እንድትል እየነገርኩ ነው። ዝምታ ነው የምፈልገው። ገባህ? እስከዛሬ ዝም ብዬ ሳዳምጣችሁ ነበር። ዝም ብዬ ሳያችሁ ነበር። ዝም ብዬ ስከተላችሁ ነበር። ግን ዛሬ እንደዛ አይደለም። ዝም ብለህ የምትሰማኝ አንተ ነህ። አያቶቼ እንደ ቀልድ በጀመሩት የስጋ ንግድ የነበረው አሉባልታ መነሻው ምናምን እሱ እንደማይጠቅም ሆኖ ወደ አባቴ ተላለፈ። አባቴ ከእናንተ የተሻለ አመለካከት አልነበረውም ለሴት ልጅ። ጀስት እናቴ ለሱ ተራ ሴት እንደ ባሪያው ነበረች፣ ሰው ፊት ከሚያስመስለው ጀርባ ማለት ነው። ስለ እናቴ መልካምነት ደግሞ ላንተን ያልነግርህ አንድም ቀን ቢሆን ያንን ህይወት ተቀብለው አታውቅም። ለኔ ብቻ ብላ አልነበረም፣ ላንተም ስትል እዛ ቤት ኖራለች። በግፍ ስትቀጣ ቆይታለች። ታዲያ ያቺ የሰው ደም ማየት የቀፈፋት እውነቱን ያወቀች ቀን እናቴ በህይወቷ ዋጋ ከፈለች። ያ አስመሳይ አባታችን ልበል እናቴን ገደላት። የሌለ አቲካራሽን ዝም ብለህ ስማኝ። ይኸውልህ በአይኔ ብረት አይቻለሁ። እናቴን ፊት ለፊት ሲደፋ በአይኔ ነው ያየሁት። እናታችን ወርቋን አባታችን ሊገላት አይችልም። እሺ ምንም ጨካኝና አረመኔና ስጋ በላ ሰው ቢሆን ጎዳና እንዴት እንደወጣክ ታውቃለህ? የራሱ ሚስት ልጅ ነው ያለው። ጎዳና እንዴት እንደወጣክ ታውቃለህ? አንጀቴን ለመብላት ምናምን እየሞከርሽ ከሆነ አይ እየሞከርኩ አይደለም። ስለኔ ህይወት ማጥራቱ ማለት ሲጀመር ታውቃለህ፣ የኔ አባት ለማንም የጎዳና ልጅ የሚያዝን ርህራሄ ኖሮት አይደለም። ለምን ያሳደገኝ ይመስልሃል? ጨካኝና አረመኔ ያንቺንም ስጋ ሆነ የሰዎችን ስጋ እንደውስጥ ነው አይደል? ሌላ ምን አለ? አይደለም። ታዲያ ልጁ ስለሆንክ ነበር። ልጁ ማለት ልጁ ነበርክ። ያ ማለት ከሌላ ሴት የወለደክ ከትዳር ውጪ ያገኘክ ልጁ ስለነበር ግዴታ በዛ ታሪክ አንተን ቤት ውስጥ ማውጣት ነበረብህ። ጥሩ ነገራቶች እየነገርሽ ነው። ከዛስ አባት አለኝ ማለት ነው። ኤኒዌይ ቀጥይ። እናቴ ፊት ለፊቴ ስትወድቅ እያየኋት በአባቴ ስትገደል
ለዛ ቤተሰብ ሙሉ ቂም ነበረብኝ። ሙሉ ቂም። ለምን ዝም አልሽ? መበቀል ስለምፈልግ። ወርቋ ስሞት ሁላችንም ትላልቆች ነበርን አይደል? መበቀል እፈልግ ነበር። ታዲያ ለምን ይመስላል እስከ መጨረሻው አንተ የቆየኸው? እጅ ስላለ መውጣት ስለምችል ያልታሰርከው ለዛ ነው የሚመስልህ? አዎ እኔ ስለረዳሁህ ነው። ያንቺ እርዳታ ምንም እየሰራልኝ አይደል? የምታወራውን ነገር ሁሉ አታውቀውም። በዚህ ጨዋታ ውስጥ ሁላችሁም ለኔ እንዳሻንጉሊት ነበራችሁ። ማናችሁም ያልተረዳችሁ ጨዋታ ነበር። ለማንኛውም አሻንጉሊትም መሆንሽ እቃ የእናትሽ ቃል ኪዳን ስላለብኝ አክብሬ እስከዚህ ሰዓት አቆይቼሻለሁ። ስለዚህ የምትናገሪው ንግግር ብትቆጠቢ ይሻላል። አሁን የምናወራው ቴዲን ያሳሰርኩት እኔ ነኝ። ባይዘው እንኳን ደስ አለሽ። እኔ የሚያገባኝ ስለ ራሴና ስለ ራሴ ነው። እኔ እናት እውነት በጣም ነው የሚደክመው። ከእናንተ አይነት ሰው ጋር ማውራት በጣም ነው የሚደክመው። ዝምታን እንኳን ማወቅ የማትችል ወይ ማውራት መናገር የማትችል አይነት ሰው ነክ። አመሰግናለሁ። እየነገርኩ ነው፣ ስለ ታሪክ እየነገርኩ ነው። ስሚ፣ ልታወሪኝ የጠራሽኝ ስለ ፓስፖርት ነው። ከዚህ ሀገር ስለ መውጣትና ስለ መሸሽ ነው። ስለኔ ታሪክ ንገሪኝ ምናምን አላልኩሽ። እኔ ፓስፖርትን እንድሰጥህ የምፈልግ ከሆነ ካንተ የምፈልገው ነገር አለ። ምንድነው? እሱን እነግርሃለሁ። መጀመሪያ ግን ብለህ እንድታዳምጠኝ ነው የምፈልገው። እውነት ነው ያንተ ትርኪ ምርኪ ገንዘብ አስፈልጎኝ አይደለም፣ ወይ ደግሞ ሌላ ነገር ፈልጌ አይደለም። የመጨረሻ አማራጭህ እኔ ነኝ። ለመዳንም ለመትረፍም ለመሞትም ያለውክ እኔ ነኝ። እንዴት? ጥሩ ጥያቄ። ይሄ አሉኝ የምትላቸው ፓስፖርቶች፣ ትርፎች እንዳለ የተመዘገቡ ናቸው ማለት መንግስት የሚያውቃቸው። ስለዚህ እኔ ያወቅኳቸው ማለት መንግስት ያውቃቸዋል ማለት ነው። ስለዚህ እኔ ከአንድ ንጹህ ፓስፖርት አለኝ። ያን ፓስፖርት ተጠቅመህ ዛሬ ከሀገር ካልወጣ ያንተ የሚወጣ ያበቃል። ኦኬ። በጣም የምወድሽና የማከብርሽ ያቺ እንቦቅቅላና ህጻኗ ልጅ ዛሬ አድገሽ ለዚህ በመግባትሽ ደስ ብሎኛል። ማንኛውም የኔ መታሰር ሳትፈልጊ ፓስፖርቴን ሰጥተሽ ከዚህ ሀገር ለመውጣት መረጃኝ ሴት በመሆንሽ ደስተኛ ነኝ። እኔም እህትነትሽ ስለያዘኝ ነው እስካሁን ያከበርኩሽ። እህቴና ባሏ እንዴት የተያዙ ይመስላል? እዚህ ቤት ያለው ስራቸው ያወጣቸው። ሰራተኛዋ እጇን ከቆረጧት በኋላ ምን አይነት ድፍረት ኑሯት ሄዷ ያመለከተች ይመስላል? እግሯን ሳትደገም ፈርታ ሊሆን ይችላል። አይደለም እኔ ስላገዝኳት ነው። እኔ እንድትጠቁም በሰዓቱ ስለነገርኳት ነው ያው ሁሉ ነገር የሆነው። ይሄ ሁሉ ነገር እዛ ሪሴፕሽን ጋር ወይም ደግሞ ፖሊስ ጣቢያ ኦፊስ ለመርማሪው ብትነግሪው የእስር መጠንሽን ሊቀንስልሽ ይችላል። ለእኔ ግን ምንም አይጠቅመኝም። አልነገርኩትም ብለህ ነው ማለቴ? ወደፊት መንገድ ይቀራል ብለህ ነው? ኢትስ ኦኬ። ለማንኛውም ፓስፖርቴን ካሹ ስጪኝና ልሂድ። ነገርኩህ እኮ ከፓስፖርት በፊት ካንተ የምፈልገው ነገር አለኝ። ምንድነው ያልኩሽ ነው? ተናገሪ እህቴ። እዚህ ቤት የመጣሁት በተረጋጋ መንፈስ ለማውራት ነው። ስለዚህ ራስሽን በከና አድርጊውና ከሜሮን ጋር ግንኙነት እንዳላችሁ አውቃለሁ። ሜሮን ከቴ ባል እህት ጋር መሬ ያቺ ፍልቅልቅ ልጅ ብዙ ነገሮችን ወደ እሷ እንደምታሸሽም አውቃለሁ። ታዲያ ይገርማል። ስለዚህ እዚህ እንድጠራትና ፊት ለፊቴ ሆናችሁ እንድናወራ ፈልጋለሁ። ከሜሮን ጋር በብዛት ቁጭ ብሎ የማውራት አጋጣሚው አልነበረሽም ማለት ነው። ለማንኛውም እዚህ ሀገር የለችም። ፓስፖርትን አልፈለግከውም መሰለኝ። እኔም በሄድ ነው የሚሻለው። ስሜኝ፣ አሁንም እዚህ የተቀመጥኩት የፓስፖርት እጦት ወይ ፍራቻ ኑሮብኝ አይደለም። ስለዚህ ሜሮንን ጥራት። ሜሮን የምትሰማኝ ከሆነ ሜሮን ጋር ደውልና ሜሮንን ጥራት። ለምን ፈልገሻት ነው? ሌላ በጣም ብዙ ያልነገርኳችሁ ታሪኮች አሉ። ስሚ፣ እዚህ ቤት ከተቀመጥኩ ጀምሮ ስታወሪኝ የነበረው ስለኔ ጎዳና መውጣት፣ ጎዳና መግባት ምናምን ነገርኩ። ጎዳና የወጣከው ማስመሰለው። ስሚኝ፣ እኔ ነው የገዛ አባትህ ስራውን እንድትወርስለት ስለፈለገ ለዛ ነው። ነገርኩሽ እኮ ከአባትሽ በላይ ሰው ገዳይ ሆኛለሁ። ቴዲ የሚያውቅ ነበር ወንድሙ እንደሆንክ፣ ግን ምንም አልነገረህም። እንደ ባሪያ ስታገለግለው ሲጠቀምብህ ነበር። ወንድሜም እህቴም ቤተሰቤም ገንዘቤ ነው። እሺ፣ ይሄን ነገር ደግሞ ሁሌ ባይምሮሽ እነግርሻለሁ።
ገንዘብ አንድም ቀን ምንም ነገር አድርጎልህ አያውቅም። ገንዘብ ደግሞ ከኔ የበለጠ ለአንቺ በጣም ቫልዩ እንዳለው የምታውቂው እኔና አንቺ ብቻ። የልጅነት ጉዳት፣ ስብራት፣ እያንዳንዱን ነገር ለመደበቅ የምትጠቀመው ገንዘብ ነው እንጂ ገንዘብ ፈገግ አስቆ አያውቅም። የልጅነት ጉዳትና ስብራቴን በሰዎች ደምና በሰዎች አይን ኩላሊት እየተካሁት ነው። እሱ ደግሞ የኔ አስተሳሰብ ነው። ለማንኛውም ሜሮንን ለምን እንደፈለግሻት ንገሪኝና ወደ ቀጣዩ እርምጃ ብንሄድ ደስ ይለኛል። ሜሮን እንድትመጣ እፈልጋለሁ፣ እንድናወራት እፈልጋለሁ። ከማንኛውም አይነት ሴት ጋር እርግጠኛ ነኝ ከሀገር ስትወጣ መቼስ ያለ ሜሮን ልትሄድ አትችልም። ሜሪ ሰሚኛለሽ አይደል? ከገንዘብ ቀጥሎ ላስቀድም የምችለው ፍቅር ነው። ይህን የተለየ ነገር አይተህባት እነዛን ሁሉ ሴቶች ስትበድል እንዳለውክ ለሜሮን የተለየ ቦታ እንደሰጣት ባይገባኝም እንደናንተ አይነት ከይሲ አስተሳሰብ ያላት ሴት አይደለች። ምስኪን የሆነች ሴት ናት። እሺ ሜሮን ማለት አሁን ብትደውልላት ብትጠራጥሩ ጉዳዩን ከኔ ጋር ጨርሽ። እሷ እንደዚህ አይነት ነገር ውስጥ አታስገቢያት። በጣም ጥሩ። እንግዲህ እሷ እስክትመጣ ድረስ ሌላ የምንቀጥለው ነገር አይኖርም። ስሚኝ፣ ደህና ነሽ ግን? አይ አይደለሁም። ከመጣሁ ጀምሮ የምታወሪኝ ወሬ ምንም ጥሩ አይደለም። አንተ ደም እንደጠማ ሁሉ እኔ በቀል ጠምቶኛል። የምትበቀዩ አካላቶች እኮ አሁን እዚህ የሉ። ልክ ነህ፣ ግን ከሜሮን ጋር ያልጨረስኩት ንግግር አለ። ስሚኝ፣ ያ ከይሲ አባትሽ እንደሆነ ሰማይ ቤት ነው ያለው። ብዙ አቲካሮች የሚያስፈልጉ አይመስለኝ። እንዳንቺ አይነት በሰው ደምና በሰው ክፋት የተሞላች ሴት በስነ ስርዓት ማውራት ከጀመርኩ ቆይቻለሁ። እስካሁንም ረጋ ብዬ እያወራሁሽ ያለሁት የእናትሽ አደራና ለአንቺ የወንድምነት ስሜት ስላለኝ ነው። እሺ እንጂ ሌላ ካንቺ እስከዛሬ የሰራካቸው ገንዘቦች ያሉ ገንዘብ ቸግሮኝ አቅም ወደፊት የማይቸግረኝ። አሁን ደግሞ ትራንስፈር እንድታረግ እፈልጋለሁ። ለምን? ባለፈው እኮ ከሳራ ጋር ደስ እንዲላችሁ ብዬ። አይ እኔ ስላንተ ርዝራዥ ገንዘብ ግድ የሚሰጠኝ ነው የሚመስልህ? 200 ሺህ ብር ርዝራዥ ገንዘብ ሆኖ አያውቅም። 200 ሺህ ብር ለኔ የአንድ ቀን ወጪ ነው። ያን ደግሞ ታውቃለህ። ያጠቃቀም ስትሽን ራስሽ መጠቀም ትችላለሽ። ይኸውልህ ስሚ፣ እኔ ካንተ እኮ የገንዘብ እርዳታ እየጠየቅኩ አይደለም። እያስገደድሽኝ ነው። ያለህን ገንዘብ በአጠቃላይ እንድትልክ ነው የምፈልገው። አልክ። በጣም እንደ እህቴ እያወራሁሽ ነው ያልኩሽ ነው። ነርቨስ አታርጊ። ትንሽ ከተናደድኩ ይሄ ውብ የሆኑ አይኖችና ሰውነቶች ሊፈርሱ ይችላሉ። እሺ ገለላ። እኔም እኮ እስከዛሬ እንድትቆይ ያደረኩህ ከዛ ቤተሰብ በጥቂቱም ቢሆን ወጣ ያልክ ነው ብዬ ስለማስብ ነው። ያው የደም ነገር እንዳለ ሆኖ። ስሚ በእናትሽ እንድትቆይ ምናምን ብለሽ አዛችብኝ። አንቺው አንዱ ፈጣሪ ወይ የኔ ገንዘብ አይደለሽም እንድቆይ የምታረጊ። በነገርህ ላይ ሜሮን ስለ ሜሮን አታውሪኝ። ሜሮን ማለት በጣም የምወዳት ልጅ ናት። አንድ ለምን እንደምትወዳት ማላቅ ይመስላል? እንዳንቺ አይነት ደደብ አስተሳሰብ ስለሌላት ነው የምወዳት። ጉድህን ስለደበቀችልክ ነው። ጉዴን ለመደበቅማ ራሴ መደበቅ የማንስ ልጅ አይደለሁም እኮ። እናቱን የገደለከው ብቸኛ ወጣት ማለት አንተ ነህ። ሜሮን ባታግዝ ኖሮ ዛሬ ላይ አንተ ማንም ነበር የምትሆነው። ለዛ ነው ሜሮን የምትወዳት። ያ የሚጠፋኝ ይመስላል? አይደለም እናቴን፣ አባቴንም፣ አክስቴንም፣ አጎቴንም ማንንም ከመግደል ወደ ኋላ አይደለም። ባሁን ባለበት ይሄን አትዘንጊ። በፊት ግን ይሄንን ጉድ አባቴ ያውቀው ቢሆን ኖሮ ምን እንደሚፈጠር ታውቃለህ? ያ ጊዜ ያለፈው ደግሞ በሜሮን ምክንያት ነው። ለዛም አይደለም ወዳት። እኔ ደግሞ ሜሮንን በጣም እፈልጋታለሁ። ታገቢያት ነው ወይስ ኩላሊቷና አይኗ ማለለሽ? ሜሮን ላይ አንድ ጣትሽን ከማንሳትሽ በፊት 5 ጣትሽን ቆርጠልሽ። እኔ ደም ይጠማኝ አይደለም፣ በቀል ነው እንጂ ይጠማኝ። በቀልና ደም እኮ ተመሳሳይ ነገራቶች ናቸው። ደነዝነሽ ምልሽ ለዚህ ነሽ። አትሳሳት። ደምን ከሞተ ሰው ብለው ልታገኝ ነው። እኔ ግን በህይወት ቆማችሁ ስትሰቃዩ ነው ማየት የምፈልገው። እሱ ያንቺ ህልም ሊሆን ይችላል። አንቺ ነሽ በህይወት ቆመሽ ልትሰቃይ
ልትሞቺ መችው። እሺ ትዕግስቴን እየጨረስከው እየተፈታተንከው ምናምን ነው። ብፈታተንም ብጨርሶ ምንም አንዳች ነገር አትፈጥሪም አንቺ ደነስ። ከዚህ በኋላ እህቴ የሚባል ነገር የለም። እሺ አሁን ወደ ድሮ ማንነቴ እንድመለስ እያደረግሽ ነው። ሜሮንን ምን አይነት ወጥመድ ውስጥ እንደከተትኳት የምታውቀው ነገር የለም። ምን ውስጥ ከተትሻት? ቶሎ በይ። ምን ውስጥ ከተትሻት? ተሳስተክ እንዳትነካ አንቺ ደነስ። አንቄ እንዳልደፋሽ እጄን ወደዛ ልቀቂኝ። ከዚህ ሁላ በኋላ የምፈራክ ይመስላል? ሜሮንን ምን ውስጥ ነው የከተትሻት? አትጩ። ለነካኝ መጀመሪያ ይቅርታ ጠይቅ። ስሚ፣ ይሄ መጋረጃ ሲከፈት የብዙ አይነት ሰዎች አጥንትና እጅ አለ። ይሄንንም እጅሽን አጥንትሽ ነው ስጭ እዛው አስከተልሽ። ስማኝ፣ ደግመህ እንዳስነካኝ። ያቺ የምታውቃት ለፍስፍስ ሴት አይደለሁም እኔ። እሺ ሰምተኸኛል? ደግመህ እንድትነካኝ አልፈልግም። ራስሽ ላይ ሞትን አትጥሪ። እያወሩ ያለው ስለ ሜሮንና ስለ ሜሮን ብቻ ነው። ምን እንዳደረኳት ማወቅ ትፈልጋለህ? ሌላ ኩላሊት ሲሰጣት ነው። አንደኛው ኩላሊቷ አደጋ ላይ ነው። አንደኛው ኩላሊቷ የለም። ኩላሊቷ መታመሙ አላሰጋህም? እሷ ላይ ያየኸው ለውጥ አላሰጋህም? በደንብ አትራቂና ወንጀልሽን ተናገሪ እስቲ። ከዚህ ይኸውልህ ያለ ጊዜ በጣም ትንሽ ነው። ስለ እኔ ጊዜ አታውሪ፣ ስለ ሜሮን ብቻ አውሪ። ስልክህን አውጣና ደውል እስኪ። አልደውልም። የመጣህበት ቦታ በፖሊስ ተወሮ የቀረ የኩላሊት ማውጫ ቦታ ጸርቶላል። ደውልና አረጋግጥ። ኩላሊት ባስ ውስጥም ታክሲ ውስጥም እዚህም አንቺ ፊት ላውጣ እችላለሁ። እሱ ለኔ ያነገ በጣም ጥሩ። እንደዛ የምታስብ ከሆነ በሜሮን ህይወት ፈርዳለሁ ማለት ነው። ሜሮን ምንም አድርጋችሁ ሲቀጥል ደግሞ የወተሰጥሽባትን ቆይ አንተ አለ አይደል እንዴ? ምን ታረጋታለህ ብለህ ፈርተህ ነው እሷን ማምጣት የከበደህ? ያውጣውና ካንቺ ኩላሊት እሷ ኩላሊት ውስጥ ከተመላታል። ገጣጣሚው ሜካኒኩ አይነህ እያየ ከመሞቷ በፊት በእርግጥ አንተ እናትንም የገደልክ አረመኔ ስለሆንክ ላስፈራት ትችላለህ። ግን ደግሞ በህይወትህ አንድ የቀረችህ ሜሮን ናት። ስለዚህ መወሰን አለብህ። ሞት የሚያስፈራኝ ይመስላል። ይኸውልህ ከኔ ምንም አይነት መረጃ አታገኝም። የእሷን ህይወት ማዳን የምትፈልግ ከሆነ አሁንም ቢሆን ጊዜ አለ። ግን ትሙት ብለህ ፈርዳባት ከሆነና ጊዜዋን እየወሰድክባት ከሆነ እሱም ያንተ መብት ነው። በምን አይቶ በዛውም ስለ ፓስፖርት እያሰብክ ፓስፖርት ምናምን ብለሽ አዘባርቂ። ሜሮንን እጠራታለሁ። ለምን አላመንከኝም ነው? ደውልና እስኪ ሜሮንን እጠራታለሁ። ከጠሯት በኋላ እዚህ ከመጣሽ በኋላ የማይሆን ወሬ የምታወሪ ከሆነ ምላሽን እንዲህ ስቤ ቆርጥልሻለሁ። አንቺ ደነስ። በነገርክ ላይ ብሩን መላክህን አልረሳከውም አይደል? ከመግደል በፊት ተረጋጊ። ያሞታ ሄሎ፣ ሰላም ሜሪ። በምታገኘው ትራንስፖርት አማራጭ ቶሎ ግንጃ ሁለት በጣም ጥሩ። አየህ ሰው የሚልህን ስትሰማ ትጠቀማለህ። ስሜኝ አንቺ ደደብ፣ አንቺ ያልሽኝን ሰምቼ አይደለም በማይነካ ሰው ስለመጣሽ እሷ ትምጣ ጤነኝነቷን ለምን አረጋግጥ።
የወንጀል ተባባሪ ስለሆነች ንገረኝ እስኪ። ጤንነቷን ላረጋግጥና ኳላ በሷ የማይመጣው እሷማ ስለሆነች ነው። ንገረኝ። ሰው ስለሆነችና እንዳንቺ አይነት ደደብ አስተሳሰብ ስለሌላት ያለው አተዘባረር። በጣም ጥሩ። እንግዲያውስ ልጅ ጊዮርስ የለም? ልጅም አይደለክ? ስለናንተ ቤተሰብ ውርስ ምንም አልፈልግም። እናንተ አይነት ማህይብ ቤተሰብ ውርስ የተረፈኝ የሰው ደምና የሰው ኩላሊት ብቻ ነው። ደንቆሮ የሆነ አስተሳሰብ ወርሰሃል አይደል? እናንተ ቤተሰብ ወረስኩት። ስለዚህ አሁን ስለ ገንዘቡ ማውራት ያለብን አይመስልም? አላውራ። ምንም ገንዘብ የለሽም፣ ወደፊት የማይኖርሽ። አይውልክ አሁንም ቢሆን የሜሮን ህይወት አደጋ ላይ ነው። ያንተን ፓስፖርት አስፈራሪኝ እያልኩሽ ነው። ያንተን ፓስፖርት በእጄ ነው። የኔን ፓስፖርት አይደለም ለፖሊሶች ከፈለግሽ ሚዲያ ላይ ልቀቂ። ከዚህ በኋላ ያለኔ አንድ እርምጃ እንኳን ወደፊት ብትራመድ ፖሊሶች ልጅ ነው የሚቀሩ። ያዙኝ አንድ እርምጃ አንቺ ዳነስ አስተውልሽ እንዳስነካኝ እያስጠነቀቅኩ ነው።